አላህ ማን ነው ታልክ ዛቱን በጋር ተገልጦ ዱንያ ላይ ልታየው አትችልም አይፈቀድልህም ግን ልታቀው ከፈለክ በእነዚህ ማዕረግ ስሞቹ ልታቀው ትችላለህ ማለት ነው አንደኛ ረብ العالمين በመሆኑ የዓለማት ብቸኛ ፈጣሪ የዓለማት መጋቢ ተንከባካቢ አስተዳዳሪ ሌቱን እንዲነጋ ቀኑን እንዲመሽ ክረምቱ በጋው እንዲፈራረቅ በየለቱ በየቀኑ በየደቂቃው በየሰኮንዱ ፍጥረታት መፈጠር ያለባቸው እንዲፈጠሩ መሞት ያለባቸው እንዲሞቱ የሚያረጋው ዓለምን ዳርስ ተዳር የሚቆጣጠርና የሚያስተዳድራት ይህ ጌታ ነው ማለት ነው በመሆኑም እንግዲህ ይሄ ትልቅ ባለውለታ ስለሆነ ፍጥረታት በሙሉ እሱን ሊያመሰግኑት ይገባል ወማ ቢኩም ሚን ኒዕመቲን ፈሚን አላህ እንዳለው ማንኛውም ጸጋ የተባለ ሁሉ ለፍጥረታት የሚደርሳቸው ከሱ ነው ምንጩ ስለዚህ የሁሉ ነገር ምንጭ የሁሉ ስጦታ መነሻ እሱ ከሆነ የዛ የስጦታው ተጠቃሚ የሆኑ ፍጡሮች ደግሞ ዓለማት እሱን ማመስገን ይኖርባቸዋል ማለት ነው